በመጀመሪያ ደረጃ ጌታችን ኢየሱስ ክርስቶስ የተወለደው እስቲ አንድ 10 ምክንያቶች ልንገራችሁ። መጀመሪያ የተወለደው እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም ማን ይሉታል? አማኑኤል ይሉታል። ትርጓሜው እግዚአብሔር ከኛ ጋር ነው። በምንም ተአምር እግዚአብሔር ከኛ ጋር መሆን አይችልም። የማይነካ የማይዳሰስ የማይታይ ሊደረስበት የማይችል የሚታዩትንና የማይታዩትን ፍጥረታትን ሁሉ በአንድ ቃል ጠርቶ ከቃል ውስጥ የፈጠረው ጌታ ሕፃን ልጅ ሆኖ የኛን ቋንቋ የሚያወራ እንደኛ የሚበላ የሚሰደድ ከኛ ሰፈር ውስጥ የሚውል ሆነ። አማኑኤል ሆነ። ትልቁ እግዚአብሔር ትንሽ ልጅ ሆነ። የማይወሰነው ጌታ በውስን አካል ውስጥ ሆኖ ወደዚህ ምድር መጣ። እስቲ አማኑኤል በሉ። አንደኛው ምክንያት እሱ ነው። ከኛ ጋር ሆኖ እንደኛ ሆኖ የኛም ፈተናዎች ሁሉ ተፈትኖ የኛም መከራዎች ሁሉ በዛ ውስጥ አልፎ መንደር ውስጥ የሚውል አማኑኤል ሆነ። የሚውል እኮ አይደለም፣ ምድርም ልትሸከመው አትችልም። አይበቃውም። ምድር ዩኒቨርስ ሁሉ አይበቃውም። በአንዲት ትንሽዬ ብላቴና ማህፀን ውስጥ ገብቶ ወደዚህ ምድር መጣ። ይገርማል። ሁለተኛው የመጣበት ምክንያት ከመወለዱ ከ700 ዓመት በፊትና ምድር ከመፈጠሩ በፊት ተነግሮ የነበረ የትንቢትን ቃል ለመፈጸም ነው የመጣው። ነብዩ ኢሳይያስ በኢሳይያስ 9 ቁጥር 6 ላይ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነት በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። አቤት ኢሳይያስን ስወደው! እንዴት ጌታ የሚወደው ነብይ ነው! ኢየሱስ ሕፃን ሆኖ ሲወለድ ድንግል ስትወልድ ከ700 ዓመት በፊት ይወለድልናል ብሎ ሳይሆን ተወልዶልናል ብሎ ያየ የሚገርም ነብይ ነው። አይገርምም? መወለዱን ብቻ እኮ አይደለም። 53 ላይ ስትሄዱ ደግሞ መከራውን መሰቃየቱን የኛ በደል በሱ ላይ እንደኖረ ደምግባት እንደሌለው ውበት እንደሌለው እንደሞተ እንደተሰቃየ ያየ ታላቅ ነብይ ነው። እግዚአብሔር ይባርከው። ኢየሱስ እግዚአብሔር አምላክ የሆነ ጊዜ ላይ ሐሳቡን ቀይሮ መሃል ላይ የመጣ አይዲያ ሳይሆን ዓለም ከመፈጠሩ በፊት በእግዚአብሔር ፕሮግራም የት እንደሚወለድ እንዴት እንደሚያድነን በትንቢት ታይቶ የመጣ ጌታ ነው። አሜን በለው። ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከወንድ ፈቃድ ወይም ከስጋ ፈቃድ አልተወለዱም። እስቲ ከጎናችሁ ላለው ሰው ካመናችሁ ብቻ እኔ ከወንድ ፈቃድ ወይም ከስጋ ፈቃድ አልተወለድኩም እንዳላመናችሁ ካነጋገራችሁ ተረድቻለሁ። አልተወለዳችሁ? እስቲ እኔ ከወንድ ፈቃድ ወይም ከአባቴ አልተወለድኩም የሚል እጁን ያንሳ። ይሄ ሁሉ አባቴ የለውም። አልተወለዳችሁ? ማን ነው ስምህ? አማኑኤል። የአባትህ ስም? አበራ። አልተወለድኩም አላልክ? እስቲ ከወንድ ፈቃድ አልተወለድኩም የሚል ሰው እጁን ያንሳ። እንዴ እሺ እኔ አባት አለኝ በጣም የምወደው የማከብረው እኔ ከአባቴ ተወልጃለሁ የምትሉ ደግሞ እጃችሁን አንሱ።
ይኸውላችሁ እግዚአብሔር ስለኛ እንድናቅ የሚፈልገው ከእናታችን ማህፀን ጀምሮ አይደለም። እግዚአብሔር ስለኛ እንድናቅ የሚፈልገው ዓለም ከመፈጠሩ በፊት በክርስቶስ ኢየሱስ የታየንና የተመረጥን እንደሆነን እንዲያቅ ነው የሚፈልገው። ስለዚህ ከአባት አይደለም ያንተ ታሪክ የሚጀምረው፣ ከኢየሱስ ነው ያንተ ታሪክ የሚጀምረው። አሜን በሉ ባካችሁ። ጸጋንና እውነትን ተሞልቶ በእኛ ውስጥ አደረ ይላል። ሶስተኛ ኢየሱስ የተወለደው እግዚአብሔር አብ ምን ያህል እንደሚወደን የመወደዳችን ጥልቀት ምን እንደሆነ እንድናውቅ ነው። በሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን ሁሉ እንዲሆን አድርጓል። እስቲ ወዷል በሉ አባካቸው። ይሄ ጥቅስ ብዙ ሰዎች ለአዲስ ጌታን ለሚቀበሉ ሰዎች የሚነገር ይመስለዋል። ስላንተ ነው ወንድሜ። ኢየሱስ የተወለደው እግዚአብሔር አብ ዓለምን ሁሉ ወደዱ የወደደው ደግሞ አንድያ ልጁን እስከ መስጠት ድረስ እንደሆነ ሊያሳይ ነው ኢየሱስ የተወለደል። አሜን። ኢየሱስ የምስራች ነው። እስቲ የምስራች በሉ። በቃ ዓለም ከመፈጠሩ በፊትም ሆነ ወደፊትም በሚመጣው ዓለም የምስራች ኢየሱስ ብቻ። ኢየሱስ በተወለደ ቀን በማታ በጎቻቸውን ይጠብቁ የነበሩ እረኞች ነበሩ። እረኞች ናቸው። ምናልባት እግዚአብሔርን የሚራቡ የሚጠሙ የእግዚአብሔርን ጉብኝት እየፈለጉ ያሉ እረኞች ሊሆኑ ይችላል። ግን እረኞች ናቸው። ትልቅ ቦታ የሚሰጣቸው ሰዎች አይደሉም። እረኝነታቸው እንደውም በቀን ሳይሆን በማታም ነው። ስለዚህ በዛ ማህበረሰብ ውስጥ በጣም ዝቅተኛ ሰዎች ናቸው ማለት ነው። ስለዚህ በዛ ማታ የእግዚአብሔር መልአክና ብዙ የሰማይ ሰራዊት ሉቃስ 2:10 እና 11 ብዙ የሰማይ ሰራዊት። እነዚህ የሰማይ ሰራዊቶች ምን እንደሆኑ እኛ አናውቅም፣ ግን የሰማይ ሰራዊቶች ታዩአቸው። የእግዚአብሔርም ክብር በላያቸው ላይ አበራ። እስቲ በሉ ባካቸው። እኔም ማምነው ልንገራችሁ ዛሬ በእኔና በሆኑ ሰዎች ላይ የእግዚአብሔር ክብር በኃይል ያው የእግዚአብሔር ክብር ቤተ መንግስት አይበራም፣ ለወታደሮች አይበራም፣ በዛን ዘመን ለነበሩ ፈሪሳውያን አይበራም፣ ለተመራመሩ አይበራም፣ ለባለ ሀብቶች አይበራም፣ በግ ለሚሸቱ ማንም ለማይፈልጋቸው በማታ ብርድ ውስጥ በግ ለሚጠብቁ ሙሉ የሰማይ ሰራዊት መጥቶ እነሆ ለሕዝብ ሁሉ የሚሆን ታላቅ የምስራች እነግራችኋለሁ፣ ዛሬ በዳዊት ከተማ መድኃኒት እሱም ክርስቶስ ጌታ የሆነ ተወልዶላችኋል፣ ለእናንተ ለምስኪኖቹ ተወልዶላችኋል። ከጎናችሁ ላለው እስቲ ንገሩት፣ ኢየሱስ የምስራች ነው በሉ። ባካ ድገሙና በሉ ባካችሁ። የምስራች ማለት ኢየሱስ ተወልዶላችኋል፣ ህዝቡን ከኃጢአቱ የሚያድን ሕፃን ተወልዷል። ኢየሱስ ሲወለድ ብዙ ተአምር ነው የሆነው ወገኖች። 70 ሰገሎች መጡ። 3 ስጦታ ሰጡ እንጂ 3 ሰዎች ናቸው የሚል ነገር የለም። 3 ስጦታ አንዳንድ ሰው አንዳንድ ይዞ መጣ ማለት አይደለም። ቁጥራቸው ምን ያህል እንደሆነ አናውቅም። መጽሐፍ ቅዱስ ላይ ስጦታቸው ነው 3። ብዙ ሺህ ሰውም ሊሆኑ ይችላሉ። ከምስራቅ ከሩቅ በኮከብ በእግዚአብሔር ክብር እየተመሩ መጥተው መቼስ ይሄ የሚወለደው ቤተ መንግስት መሆን አለበት ብሎ ቤተ መንግስት ገቡ። ለንጉሱ ሲነግሩት ዛሬ በተወለደ ሕፃን ንጉስ ይፈራል። ኢየሱስ ሲወለድ እኮ ቀላል አይደለም። ንጉሱ ብርክ እስኪይዘው ድረስ ራማጋታ ላባራ ኢየሱስ ተወለደ ሲባል ይሁላችሁ ገብቶታል። ምድር ገብቶታል። ሰማይ ገብቶታል። ዛሬ የሆነ ሰው አለ ክብር የሚያገኝ። የዛሬ 2000 ዓመት የሆነ ታሪክ አይደለም ኢየሱስ። ትናንትናም ዛሬም እስከ ለዘላለም ያው ነው። ዛሬ ለእረኞቹ የበራው ክብር አንቺ ላይ ይበራል። 70 ሰገሎች ስጦታ ይዘው ኮከብ እየተመሩ
ኮከቡ ኢየሱስ ጋር ሲደርስ ቆመ። በቃ እዚሁ ነው፣ መጨረሻው ነው። ከዚህ በኋላ መንገድ የለም። መድኃኒትም እሱ ነው፣ መንገድም እሱ ነው፣ ህይወትም እሱ ነው። አሜን በሉ ባካችሁ። የተወለደው ቤተልሔም ነው። ቤተልሔም ማለት የዳቦ ቤት ማለት ነው። ኢየሱስ ደግሞ የህይወት ዳቦ፣ የህይወት እንጀራ፣ the bread of life, the house of bread ማለት ነው። ተወለደ። በግርግም ተወለደ። በጎች የሚበሉበት ግርግም ውስጥ እሱ ስለሆነ እውነተኛው በግ፣ እግዚአብሔር ያዘጋጀው በግ፣ ማንነቱ በግ ስለሆነ፣ ለመታረድ የመጣ በግ ስለሆነ በጎች የሚበሉበት ግርግም ውስጥ ተወለደ ኢየሱስ። ጌታ ተናግሮኝ መጥቻለሁ ዛሬ። ጌታ እግዚአብሔር ምስክሬ ነው። ጌታ ዛሬ በልደቱ ቀን የሆነን ሰው በክብር ያነሳዋል። ራማጋታ ላቫላባ እሱ ሲወለድ እኮ የብዙ የሰማይ ሰራዊቶች ወርደው ለእረኞች ክብር አብርተው የምስራች ለእናንተ ተወልዶላችኋል እንዳለ ዛሬ ሆለ ካለህበት ማንኛውም ነገር የሚያወጣ የእግዚአብሔር ክብር አንተ ላይ በራባ። እረኞቹ በጎቹን ጥለው ሲሄዱ እዛ በቃ ማት ነው፣ ወርቅ አለ። አይገርምም? ወርቅ ይገባል እንዴ? ግርግም ገብቶ እኮ እጣን ገብቶ የከበረ ነገር እዛ ቦታ ገብቶ ኢየሱስ ሲገባ ግን ገባ። ራማጋታ ላባላባ ኢየሱስ ሲገባ ግን ገባ። ይኸውላችሁ ቤተ መንግስት ብቻ የሚሆኑ ነገሮች፣ በጣም ከፍ ያለ ቦታ የሚሆኑ ነገሮች ታዘው ወደ ግርግም መጡ። ይሄ ነው ንጉሱ አሉ። የምን ንጉስ? የነገስታት ንጉስ፣ የጌቶች ጌታ፣ የአማልክቶች አምላክ። አሜን 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 አሜን። ይሄ የጌቶች ጌታ ነው። ይሄ ንጉስ ብቻ ሳይሆን የነገስታት ሁሉ ንጉስ። እናትየው በጣም ገረማት ማርያም። እንዴ መልአኩ ገብርኤል ያለው እውነት ነው ማለት ነው። ኃያላን መጥተው የሚሰግዱለት ሕፃን። የሚገርማችሁ ኢየሱስ የሞተ ሲያስነሳ፣ ዕውር ሲያበራ፣ ሽባ ሲተረትር፣ ለምጻም ሲያነጻ፣ 2 ዓሣ 5 እንጀራ እያባዛ ሲያበላ ፈሪሳውያን ሊያምኑት አልቻሉም። ሊገሉት ነበር የሚፈልጉት። የ8 ቀን ሕፃን ሆኖ ቤተ መቅደስ እናቱ ይዛው ስትሄድ አንድ ስምዖን የሚባል ጌታን ሳያይ እንደማይሞት በትንቢት የተረዳ አምጥታ እጁ ላይ ስታደርገው ጌታው ያለ ለዓለም ሁሉ መዳን ያዘጋጀው ክብር አይኔ አይቷልና አሁን ባሪያን በሰላም አሰናብተው። ኢየሱስን በመንፈስ እንጂ የምትረዳው በድንቅና በታምራት አይደለም። ኢየሱስን የምትረዳው በክብር እንጂ በትንቢት እንጂ። አሜን አሜን አሜን። የሆነ ሰው አለ ዛሬ ስለ ኢየሱስ ያለው መረዳት ወደ ሌላ ወደ ከፍ ወዳለ ነገር የሚገባ ሕፃኑን ይዞ በቃኛል፣ በቃኝ የጠበቅኩት ይሄን ነው። የማይታቀፈውን አቀፈ። የጌቶችን ጌታ አቀፈ። ያቀፈው ገብቶት ነው። እሱ አቀፍኩ፣ ክብር አቀፍኩ፣ ኃይል አቀፍኩ፣ ጌታን አቀፍኩ፣ አምላኬን አቀፍኩ፣ ጌታዬን አቀፍኩ። ከዚህ የበለጠ ማየትም የምፈልገው ነገር የለኝም። ከዚህ ሰከንድ ጀምሮ መሄድ ብቻ ነው የምፈልገው። እንደዚህ የሚያረካ ክብር አንድ ቀን ያገኛችኋል። ይሁላችሁ ሌላ ጥያቄ እስከማይኖራችሁ ድረስ የሚያደርግ የጌታ ክብር ዛሬ ይወጃችኋል። ታውቃላችሁ የእግዚአብሔርን ክብር ካያችሁ በኋላ ሌላ ጥያቄ እንደማይኖራችሁ። ብዙ ጥያቄ ያለን የሚመስለን በክብር አለመነካታችን ብቻ ነው። ጴጥሮስ ያዕቆብና ዮሐንስ ክብር ሲያዩ ዳስ ሰርተን በዚህ እንኖር፣ ሚስትስ ልጆችስ የራሳቸው ጉዳይ አለ ጴጥሮስ። በጣም ሚስቱን የሚወድ ነው ጴጥሮስ። የሄደበት ሁሉ ይዟት እንደሚዞር መጽሐፍ ቅዱስ ይናገራል። ሐዋርያው ጳውሎስ ራሱ ቀንቶ አንድ ጊዜ እኛም እኮ እንደ ኬፋ ሚስታችንን ይዘን መዞር አቅቶን አይደለም። በዚህ ልክ ነው ጴጥሮስ ሚስቱን ይዞ የሚዞር። ያን ቀን ግን እንደዚህ ያለ እኔ ከዚህ አልወርድም፣ አንድ ለአንተ፣ አንድ ለኤልያስ፣
አንድ ላንተ አንድ ለሙሴ ዳሰርተን ጌታ ሆይ በዚህ እንኖር። ለእናንተስ ቤት አያስፈልገንም። የሚያስፈልገን ክብሩ ነው፣ ደመናው ነው። ስምዖንም አቀፈውና ሕፃኑን በቃ እንዳትረኩ ያደረገ ነገር ሁሉ ዛሬ በክብሩ ውስጣችሁ እርካታ እንዲጠፋ ያደረገው በክብሩ ዛሬ እግዚአብሔር መለኮታዊ እርካታ ውስጣችሁ አስገባ። ኢየሱስ የመጨረሻ የነፍሳችን እርካታ። ለዛች ለሳምራዊት ሴት እንደዚህ ያላት ጌታ ከዚህ ውሃ የሚጠጣ እንደገና ይጠማል፣ እኔ ከምሰጠው ውሃ የሚጠጣ ግን ለዘላለም ከሆዱ የሚፈልቅ ሕይወት ውሃ ምንጭ ይሆናል። እስቲ ከጎናችሁ ላለው ሰው ነገሩት፣ ኢየሱስ የሕይወት ውሃ ነው በሉት። ኢየሱስ የሕይወት እንጀራ ነው በሉት። ያጠግባል፣ ያረካል፣ እንደገና አይጠማም ማለት እንደገና አይጠማም። አስባችሁታል? ኢየሱስ ማርያም ስታሳድገው ገና እኮ በማህፀኗ ሆኖ በስድስተኛ ወር ወደ አክስቷ ወደ ኤልሳቤጥ ማርያም ወደ ተራራማው ሀገር ስትሄድ ገና ከሩቅ አይታ ኤልሳቤጥን ሰላም ስትላት ይላል እግዚአብሔር ቃል መንፈስ ቅዱስ በኤልሳቤጥ ላይ ወረደ ይላል። በማርያም ሰላምታ ሰላም ኤልሳ ስትላት ራማጋታ የጌታ እናት ምን ልትሰሪ ወደ እኔ መጣሽ? ትንቢት ነው ተናገረች። ኤልሳቤጥ ከዛ በፊት ነብይት ስለመሆኗ መጽሐፍ ቅዱስ አይናገርም። አንድ የማርያም ሰላምታ ግን ነብይት አደረጋት። ዛሬ የሆነ ሰው ላይ ከኃይል ይመጣበታል። ከሰላምቷ ድምፅ የተነሳ ትንቢት ተናገረች። መንፈስ ቅዱስ ሞላባት። መጽሐፍ ቅዱስ ሳነብሱ ቦታ እንደምገረም ታውቃላችሁ። የማርያም ሰፈር ሰዎች ጎረቤቶች ቡና የሚጠራሩ ድሮ ልጅ ሆና የሚልኳት ልጅ ነች። መቼስ እርጉዝ የሆነችም ጊዜ ገና 10 ምናምን ዓመቷን። ከዚህ በኋላ እኮ እንደ ኖርማል ሰላም ማለት አይችልም። ሰላም ስትል ይመስለኛል ሰው በጠቅላላ ሰፈሩ ድብ እጄ ምን እየሆነ እስቲ ቆይ ለሞክር። ዮሴፍ ሁሉ ጊዜ አልጋ ላይ እንዲህ ያለ የሚያደርግ ይመስለኛል። የሆነ ሰው አለ ዛሬ። እግዚአብሔር ምስክሬ ነው። ኢየሱስ ታሪክ አይደለም፣ ስሙ በተጠራበት ሁሉ ያለ ጌታ። የዛሬ 2000 ዓመት ተነግሮ የደከመ ጌታ አይደለም። ዛሬ እሳቱ ባንተ ላይ ይመጣል። አሜን። ሕፃኑም አደገ፣ በመንፈሱም ጠነከረ፣ በሞገስም በቁመትም በእግዚአብሔርና በሰው ፊት ያድግ ነበር ይላል። እያዩት ይገርማል። እያዩት ሞገሱም ይጨምራል፣ ክብሩም ይጨምራል፣ ኃይሉም ይጨምራል። አባቱ ዮሴፍ አናጢ ነው። ምክንያቱም የኢየሱስ ዴስቲኒው ሞት ስለሆነ የሚሞተው ደግሞ በእንጨት ላይ በሚስማር ስለሆነ በመዶሻ ስለሆነ የእሱን ድምፅ እየሰማን ያደገው ሚስማር እንጨት አሟሟቱን ሁሉ በየቀኑ እያየ ነው ያደገው። አስባችሁታል? ኢየሱስ የሚሰራውን ወንበር አኖይንትድ ወንበር ኢየሱስ የሰራው ቤት ውስጥ የኖሩ ሰዎች ምን አይነት እድለኛ ናቸው! ምን አይነት ዲዛይን ነው የሚሰራላቸው! ገና እየሰራ ያለ ነው። አጋንንቶች በጠቅላላ የተቀባ ወንበር፣ የተቀባ አልጋ፣ የተቀባ ጣራ፣ የተቀባ ከፈለጋችሁ የስተት ትምህርት ነው በሉ። እኔ ግን እርግጠኛ ነኝ ኢየሱስ የነካው በጠቅላላ የተባረከ ነው። የረገጠው ቦታ የተባረከ ነው። ከዛ በኋላ ስለሱ ያነበብነው 12 ዓመቱ ላይ ወሰዱት። ለአንድ ቀን ረሱት ይላል። እናንተ የአንድ ቀን መንገድ ዛሬ እስከ ነገ ድረስ ማርያምና ዮሴፍ ምን አይነት ወሬ ያወሩ እንደሆነ እግዚአብሔር ነው የሚያውቀው። ምንድነው የሆኑት ያን ቀን? እሺ እንደዚህ ሆነ እስከ ነገ ድረስ ሲፈልጉት የለም። ኢየሱስ አይታችሁታል? ኢየሱስ
ምን አይነት ልጅ ነው? እርግጠኛ ሆኜ ልንገራችሁ በዛን ዘመን ከነበሩ ልጆች በመልክ በምንም አይለይ፣ ባለባበስም ያው ነው የሚሆነው። ሲፈለግ 3 ቀን ይኸውላችሁ። አንዳንዴ የጸሎት ህይወታችሁን ቅባታችሁን ለአንድ ቀን ትታችሁ ትሄዳችሁት 3 እጥፍ ነው የሚያስከፍላችሁ። ኢየሱስን ከተውክ ችግር ውስጥ ነው የምትገባው። በኋላ መቅደስ ውስጥ አገኙት። አሜን በሉ ባካችሁ። ምንድነው ኢየሱስ የጠፋ ሲሉት የአባቴ ቤት ነኝ። እኔን ለመፈለግ ከፈለጋችሁ የአባቴ ቤት ብቻ ነው የምትፈልጉኝ፣ ቦታዬ ይሄ ነው። ማርያምና ዮሴፍ ሲመጡ ፈሪሳውያን መጽሐፍ እናውቃለን ምናምን የሚሉትን በጠቅላላ ዜሮ አብልቷቸው ሳይለንት ላይ አድርጓቸው የእናንተ ልጅ ነው የትምህርት ቤት ነው የተማረው? ኧረ አልተማረም። ምንድነው እውቀቱ? እንዴት እንዲህ ሊሆን ቻለ? በፍጹም ልንቋቋመው አልቻለም አሉ። ኧረ ኢየሱስ ጌታ ማሻካታላባ የሆነ ሰው አለ ዛሬ። እግዚአብሔር ምስክሬ ነው። እኔ ጸልዬ ነው የመጣሁት። ጌታ ሆይ በልደት እንድትሸልመኝ የምፈልገው ዛሬ ሽልማት አለ፣ እሱም ክብር ነው ብያለሁ። ይኸውላችሁ እግዚአብሔር ለሚወደው ሰው ብር አይደለም የሚሰጠው። አይገርም? መጽሐፍ ቅዱሳችሁን ሄዳችሁ አንብቡ። ገንዘብ አይደለም ወርቅ አይደለም የሚሰጠው ጌታ። የሚወዳቸውን ሁሉ መጽሐፍ ቅዱስ ላይ ሄዳችሁ አንብቡ። ክብር ነው የሚሰጣቸው። ክብሩ የሚመነዘር ነው፣ እንደ ተፈረመበት ቼክ ነው። ለሁሉ ነገር ይሆናል ክብሩ። ዛሬ ለነዛ እረኛ የበራ ክብር በናዝሬቱ በኢየሱስም ለሁለት ሰው ለኔና ለአንድ ሰው እንዲበራ በጌታ በኢየሱስም ጸልያለሁ። መልአኩ ገብርኤል ወደ ማርያም መጣ። ማርያም ፈረንጅ አልነበረችም። በመካከለኛው ምስራቅ በዛን ዘመን ይኖሩ የነበሩ ሰዎች ፈረንጅ አይደሉም። ከለራቸው ጠየም ያለ ነው። በዛን ጊዜ ከነበሩ ልጆች የተለየች ስለማትኖር በዛን ዘመን የነበሩ ህፃናት የተጠና ጥናት የተለያዩ አንዳንድ አርኪኦሎጂ ውስጥ በተገኘ እጇ በጠቅላላ በሸዋሊያ እዚህ ምናምን ጌጣጌጥ የተሞላች ልጅ ነው የምትሆነው። ይቅርታ ይሄ እጇ እንዳለሽ አርጉ እያልኩ አይደለም። ስለዚህ ከእርግጠኛ ነኝ ወይ ሰኞ ማክሰኞ ምናምን እየተጫወተች እያለ ገብርኤል መጥቶ ደስ ይበልሽ ከሴቶች ሁሉ የተመረጥሽ እኔ አንቺ ከሴቶች ሁሉ የተመረጥሽ ነሽ፣ ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ ህዝቡን ከኃጢአታቸው ሁሉ ያድናቸዋል። መልአኩ ገብርኤል ተሳስተሃል፣ እኔ ወንድ አላቅም፣ በዛ ላይ እድሜ ትንሽ ነው። ስለምንድን ነው የምታወራው? የልዑል ኃይል ይመጣል አንቺ ላይ፣ መንፈስ ቅዱስ ባንቺ ላይ ይመጣል። አሜን አሜን አሜን። እኔ ወንድ አላቅም ብላ መከራከር ሲጀምር ይኸውልሽ ሰሞኑን የዛሬ 6 ወር አካባቢ የዘመንሽ ኤልሳቤጥ ባለቤት ዘካርያስ የዘጋሁት እኔ ነኝ አላት። ያኔ ፈርታ ልጅቷ ጌታ ሆይ እንደ ቃል ይሁንልኝ ስትል መንፈስ ቅዱስ ገባ። አሜን። ዛሬ አሜን ትላለ። መንፈስ ቅዱስ ይኸውልህ የመንፈስ ቅዱስ መግቢያ በር አሜን ይባላል፣ ይሁንልኝ ይባላል። ክርክር አይፈልግም መንፈስ ቅዱስ፣ ካልኩሌሽን አይፈልግም መንፈስ ቅዱስ። ይሄ ይሆናል አይሆንም ብለህ እንድትነግረው አይፈልግም መንፈስ ቅዱስ። የሚፈልገው አንድ ነገር ነው፣ አሜን። ዛሬ አሜን ትላለህ፣ እሳት ይመጣብሃል። ዛሬ አሜን ትያለሽ፣ እሳት ይመጣብሻል። በቅርብ ጊዜ ጅማ ክሩሴድ ነበረንና አንድ አብሮ አደገን አብረን ያደግን ከኤሌመንተሪ እስከ ሃይ ስኩል አንድ ወንበር የተቀመጥን ጓደኛዬን አገኘሁት እና ልጆች ሆነን የኔ አሜን ቸርች ውስጥ ይረብሸው ነበር። እስቲ ተረጋጋ፣ የነቢያት መንፈስ ለነቢያት ይገዛል ምናምን ይለኛል። አንተ ተገዛ፣ እኔ አሜን እላለሁ። የኔ አሜን ድሮ ይረብሻል አውቃለሁ። ባይዘው ተረጋጋ፣ ስሜታዊ ነህ ይሉኛል። ተገናኘና ከስንት ከ20 ዓመት በኋላ አሁን ቸርች ውስጥ አሜን የምልበትን ብታያለኝ አንተና አይቼ ትክክለኛ ውሳኔ ከወሰንኳቸው ውሳኔዎች አንዱ ልጅ ሆኜ ይሉኝታ ሳልፈራ አሜን ያልኩት።
ዛሬ በጌታ በኢየሱስ ስም ትንቢት እናገራለሁ። በዚህ በ2018 የእግዚአብሔርን ክብር ታያለህ። የልዑል ኃይል አንተ ላይ ይመጣል። የልዑል ኃይል አንቺ ላይ ይመጣል። የልዑል ኃይል አንቺ ላይ ነው። ከዛች አሜን በኋላ ማርያም ታሪኳ ተቀየረ። የማርያም አይነት ሴት እዚህ ምድር ላይ አለን። እግዚአብሔር ሰው ሆኖ ወደዚህ ምድር ሊመጣ ያመነባት፣ ጡቷን ጠብቶ ለማደግ ያመነባት፣ ከሴቶች ሁሉ የተባረከች፣ ሕፃኑ ኢየሱስ እንዳይገደል ወደ ግብፅ ሀገር ሄዳ የተሸሸገች ናት እኮ ማርያም። በመዳናችን ላይ እኮ ትልቅ ባለውለታችን ነች ማርያም። እኛ እንደምንለው እኮ አይደለም። ኢየሱስ ሲሞት የሁለቱ ወንበዴዎች እናት እዛ አልነበሩ። ማርያም ግን እዛ ነበረች። ልጇ እየተሰቀለ እያለች እዛ ነበረች። ኢየሱስም ዝም ብሎ አይደለም የሚሞተው። እናቱን ለዮሐንስ አደራ ብሎ ነው የሞተው። ዮሐንስ ዘመዱም ነው። ከዛ ኢየሱስ 30 ዓመቱ ላይ ደግሞ መጣ። ብዙዎቹ ከ12 ዓመቱ እስከ 18 ዓመቱ እስከ 30 ዓመቱ ለ18 ዓመት ከዛ አካባቢ ጠፍቶ ነበር። ህንዶች ምን ይላሉ? እኛ ሀገር መጥቶ ሚስቲሲዝም ተምሮ ነበር ይላሉ። ታውቃላችሁ ህንዶች። ግብጾች ደግሞ ግብጽ መጥቶ የዚህ የፈርዖንን ሚስጥር ምናምን ተምሯል። ኢየሱስን እኮ ስለማይ የፈርዖን ትምህርት አያስፈልገውም። ኢየሱስ ከሰማይ የወረደ ህይወት እንጀራ ነው። ጊዜው ስላልደረሰ ተሰውሮ ነው። ኢየሱስ ይኸውላችሁ በችኮላ የሚያደርገው ነገር የለም። ሰዎች እንዲያደርግ ስለፈለጉት የሚያደርገው ነገር የለም። ለሰዎች ብሎ ኢየሱስ የሚያደርገው ነገር የለም። በጣም የሚገርመኝ ልንገራችሁ። ከኢየሱስ ከሞት ከተነሳ በኋላ እዛ መቃብር ቦታ ያየችው ማርያም ብቻ ስትሆን ወደ 500 ሰዎች የሄደው የራሱ ደቀ መዛሙርት ጋር ነው። እኔ በሆን ግን እንደዚህ አላደርግም ነበር። ኢየሱስን ባረክ የሰቀሉኝ የወጉኝ ጋር ሄጄ እንቁልልጭ የሮም ወታደሮች ጋር ሄጄ ተነሳው። እነዛ ሰቀላው ያሉት ጋር ሄጄ ተነሳው ነበር። ኢየሱስ ጉዳይ የለውም እንደዚህ አይነት ነገር። ወደሚመለከታቸው ወደ ገዛ ወገኖቹ መጣና ሰላም ለእናንተ ይሁን፣ ሞቼ ነበር አሁን ግን ሕያው ነኝ። አሜን አሜን አሜን። ወንድሞቹ ራሳቸው አንተ ጌታ አይደለ እንዴ? አንተ መምህር አይደለ? ውጣና ራስን አየ። ለእናንተ ሁሉ ጊዜው የተመቸ ነው፣ ለእኔ እንደዛ አይደለም። እኛ በ30 ዓመቱ መጥምቁ ዮሐንስ ጋር ሄዶ መጥምቁ ዮሐንስ እኮ ስለ ኢየሱስ እየተናገረ ነው። እኔ በቀዝቃዛ ውሃ ነው ማጠምቃችሁ፣ ከኔ በኋላ ግን የሚመጣ አለ፣ እኔ የጫማውን ጠፍር ልፈታ የማይችል እሱ በመጣ ጊዜ በመንፈስ ቅዱስና በእሳት ያጠምቃል። ለምን እንደዛ ይላል ዮሐንስ? ከዝናቸው ያክስት ልጅ የ6 ወር በእድሜ ታላቁ ነው፣ ያውቀዋል። ግን በመንፈስ እንደሱ እንዳልሆነ ያውቃል። መንገድ ሊጠርግ የመጣ የእግዚአብሔር መልእክተኛ እንደሆነ ያውቃል። ከዛ በውሃ ሲያጠምቀው መንፈስ ቅዱስ በርግብ መልክ ኢየሱስ ላይ መጣ። ሰማያት ተከፈቱ። የምወደው ልጄ ይህ ነው እሱን ስሙት ተባለ። በልደቱ ዛሬ እግዚአብሔር የሚባርከው በመንፈስ ቅዱስ ነው። ከመንፈስ ቅዱስ በላይ ስጦታ እግዚአብሔር ለማንም የለውም። እናንተ ክፎች ስትሆኑ ለልጆቻችሁ መልካም የምታደርጉ ከሆነ የሰማይ አምላክ ለሚለምኑት እንዴት መንፈስ ቅዱስን አብዝቶ አይሰጣቸውም ነው የሚለው። መንፈስ ቅዱስ ወደ ማርያም ማዕፀን ገብቶ ኢየሱስን በሷ ውስጥ ያስገባው መንፈስ ቅዱስ። ኢየሱስ በአገልግሎት ያገለገለው በመንፈስ ቅዱስ፣ ሞቶ ከሙታን የተነሳው በመንፈስ ቅዱስ፣ ዳግም የሚመጣው በመንፈስ ቅዱስ፣ እኛን ሁላችን ከሞት ቀስቅሶ ይዞን የሚሄደው በመንፈስ ቅዱስ፣ ለቤዛ ቀን የታተምንበት መንፈስ ቅዱስ፣ የርስታችን መያዣ መንፈስ ቅዱስ፣ ከኃጢአት የምንታጠበው በምንድን ነው? በመንፈስ ቅዱስ። ስማችን በሕይወት መጽሐፍ ላይ የተጻፈው በመንፈስ ቅዱስ። አሁን ስንዘምር ቸርቹን መጥቶ ያናወጠው መንፈስ ቅዱስ፣ እንድታመልኩት ያደረገው መንፈስ ቅዱስ። በኢየሱስ ስም ስንል አጋንንት መጥቶ እዚህ ጋር የሚቃጠለው በእኔ ንግግር አይደለም፣ በመንፈስ ቅዱስ።
የምትፈወሰው በመንፈስ ቅዱስ ነው። ውስጥ ሰላም የሚያፈሰው መንፈስ ቅዱስ ነው። የሚያማክር የሚያጽናና መንፈስ ቅዱስ ነው። አስተማሪ መንፈስ ቅዱስ። አሜን አሜን አሜን። ሙሴ ባህር አልከፈለም፣ መንፈስ ቅዱስ ነው የከፈለው። ከሰማይ መና ያወረደው መንፈስ ቅዱስ ነው። አሜን አትሉም እንዴ? የእግዚአብሔር ቃል የተጻፈው በመንፈስ ቅዱስ ነው። የሚነበበው በመንፈስ ቅዱስ ነው። ሰማያት ውበትን ያገኙት በመንፈስ ቅዱስ። አብርሃም ነው፣ ይስሐቅ ነው፣ ያዕቆብ ነው፣ ዮሴፍ ነው፣ ዳዊት ነው፣ ኢሳይያስ ነው፣ ኤርሚያስ ነው። ሁላቸውንም ታላቅ ያደረገው መንፈስ ቅዱስ ነው። ኤልሳ ላይ የነበረው ደብል ፖርሽን የመንፈስ ቅዱስ ኃይል ዛሬ ይሄ መንፈስ ቅዱስ ኃይል ባንተ ላይ ይመጣል። ሕፃናትን ጠቢባን የሚያደርግ የታመሙትን የሚፈውስ ያዘኑትን የሚያጽናና ወደ እውነት ሁሉ የሚመራ ከእግዚአብሔር የሆነውን ሁሉ መጥቶ አንተ ውስጥ የሚያስገባ ውስጥ ያለውን ፍላጎት ሁሉ የሚጨምር እሱ ስሙ መንፈስ ቅዱስ ይባላል። እዚህ ምድር ላይ ከመንፈስ ቅዱስ የበለጠ የሚያስፈልግም የለም። ከመንፈስ ቅዱስ የሚበልጥ ነገር እዚህ ምድር ላይ የለም። እኔ ብሄድ ይሻላችኋል፣ አጽናኙ ወደ እናንተ ይመጣል። እሱ በመጣ ጊዜ ወደ እውነት ሁሉ ይመራችኋል፣ የነገርኳችሁን ያስታውሳችኋል። እሱ የእውነት መንፈስ ነው። የመንፈስ ቅዱስን ስም ታውቃላችሁ? የክርስቶስ መንፈስ፣ የእውነት መንፈስ፣ የጽድቅ መንፈስ፣ የክብር መንፈስ ይባላል። እዚህ የኢየሱስን ልደት ስናስብ ሞቱንም ነው አብረን የምናስበው። ሞቱን ነው የምናስበው። ኢየሱስ ወደ ሰማይ ሲያርግ ጴጥሮስ እድሜ ሄዷል። ጴጥሮስ በእድሜው ትልቅ ሰው ስለነበረ በዛን ጊዜ በቃ ከዚህ በኋላ እየደከምክ አሳ በማጥመት አትኖርም፣ አይዞ እዛና እዛ ጋ ያሉትን ቤቶች እርሻዎች ያንተ ይሆናል፣ እንደዚህ ሀብታም አደርግሃል ምናምን አላለም ኢየሱስ። ዮሐንስ እዚህ ከይሁዳ የተራረፉ አንዳንድ ወርቆች ብሮች ምናምን አሉ፣ እሱን ወስደህ ተጠቀምበት አላለም ኢየሱስ። እንደዚህ አለ። ዮሐንስ በውሃ አጥምቋችሁ ነበር፣ እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትሞላላችሁ። ከዛ በኋላ ከኢየሩሳሌም በይሁዳ በሰማሪያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ። ይሄን እየተናገረ ሄደ። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። ይቀድስሃል፣ ይፈውስሃል፣ ሞገስ ይሆንሃል፣ የምስጋና ሰው ያደርግሃል፣ የታሰርክበትን ነገር ሁሉ ይፈታልሃል። በቃ የክርስቶስ መንፈስ እኮ ነው መንፈስ ቅዱስ። የክርስቶስን ሕይወት በእኔ ውስጥ ማኒፌስት የሚያደርገው መንፈስ ቅዱስ፣ የእግዚአብሔርን ክብር በእኔ ላይ እንዲገለጥ የሚያደርገው መንፈስ ቅዱስ፣ የእግዚአብሔርን ሐሳብ እንድኖረው የሚረዳኝ መንፈስ ቅዱስ። ያለ መንፈስ ቅዱስ የእግዚአብሔርን ቃል ልረዳ አልችልም። የእግዚአብሔርን ድምፅ ልሰማ አልችልም። በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው። በመንፈስ የማይመራ የእግዚአብሔር ልጅ የለም። ረሃብ ካላችሁ ዛሬ ጸልያለሁ። የራበው ሰው አለ? ጌታ ሆይ ማርያምን ማርያም ያደረጋት መንፈስ ቅዱስ። ሐዋርያትን ሐዋርያት ያደረገው የተማሩት ትምህርት ብቻ አይደል፣ መንፈስ ቅዱስ። ስለዚህ እጆች ይነሱ ወደ ላይ። እጆቻችሁን በተቀመጣችሁበት ጌታ ሆይ በሉ። እስከ ዛሬ ድረስ መንፈስህን እንደሚገባ ስላልተራብኩ ይቅር በለኝ። ዛሬ በመወለድ ቀን በመንፈስህ እንድትሞላኝ ጸልያለሁ።